ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽና ሩታ ወደ ዱባይ በረዋል። እንደምታዩት አብርሽ እንግዲህ ያው ዝቅ ብሎ የእግሯን ጫማ አስሮ ሙሽራውን እየተንከባከበ ነው ገና ከዚሁ። በነገራችን ላይ አብርሽ ለካሜራ አይደለም እንደዚህ ትትናው ምናምን በቃ ምናምን ስታዩት አብርሽ ማለት በጣም ለሴት ልጅ ሬስፔክት ያለው ጀግና ጀንትልማን የሚባል አይነት ልጅ ነው። የምሬ ነው የምላችሁ። ብዙ ጊዜ ያዋለሁ በጣም ብዙ ጊዜና የሆነ ሴት ልጅ ምን እንደሚያስፈልጋት ምን እንደሚያስደስታት በጣም የሚያውቅ ልጅ ነው እና ይሄ ደግሞ ብልህነት ነው። እውነት ነው የምላቸው እና ሴት ልጅ የምትፈልገውን ነገር ወይንም ሴቶች በአጠቃላይ ሩታ ብቻ ሳይሆን ሴት ልጅ እንክብካቤ እንደምትፈልግ የሆነ ትኩረት እንደምትፈልግ ጊዜ እንደምትፈልግ ብዙ ነገር እንደምትፈልግ የታወቀ ነው እና ይሄን በሙሉ ያውቃል። ማወቅ ብቻ አይደለም ሌሎቹ ሳያውቁ ቀርተው አይደለም፣ ነገር ግን የተግባር ሰው ነው አብርሽ ማለት ነው እና ሁሉ ጊዜ አይታችሁት እንደሆነ በጣም ክብር አለው። በወሬ ደግሞ አይደለም እንደዚህ ነው እንደዚህ እንደሌላው ማሬ ውዴ ወይ ሞትኩልሽ እንደዚህ በቃ ምናምን ነገር አይደለም፣ በተግባር ነው የሚያሳያቸው እና ይሄ ነገሩን በጣም ነው የምወድለት በነገራችን ላይ እና ብዙ ሰው ይለዋሉ በኮሜንት ላይ ራሱ አብርሽ በቃላ ጎበዝ ነህ፣ ጀግና ነህ፣ ለሴት ልጅ ያለህ ክብር ምናምን ነገር ይሉታልና ካሜራ ፊት ብቻ ሳይሆን አብርሽ መጀመሪያም ወደ ዩቲዩብ ሲመጣ ጀምረን እናውቀዋለን እና በጣም ጎበዝ ነው ማለት ነው። በዚህ ነገር ላይ አይታማም። ሴት ልጅ ምን እንደምትፈልግ በደንብ ያውቃልና ሩታ በአብርሽ ብትሸነፍ እንዳይገርማችሁ፣ እሷ ያየችውን ነገር አይታ ነው። እውነቴን ነው። ምክንያቱም ሴት ልጅ ምን እንደሚስባት የታወቀ ነው። እሱን ከሟላ ደግሞ ሌላ ምንም አይፈለግም ማለት ነው። እናላቸዋለሁ እንደዚህ አምሮባቸው ሙሽራዎቹ ጉዞ ጀምረዋል። በጣም ነው የሚያምሩት። ያው በ30 እንሄዳለን እያሉ ማስታወቂያ ከሰሩ በጣም ቆይተዋል። ከወራት በፊት ነው። በተለይ እንደዚህ ቀኑ እየቀረበ ሲመጣ ባለፈውም ገና የዛሬ ወር 15 ቀን ምናምን ሲቀረው ማናችሁም ዱባይ እንድትመጡ የእኛ ኦዲየንስ ሲሆናችሁ ምናምን እያለም ድጋሜ ሲናገር ነበረ። በተለይ የዚህ የፕሮግራሙ ቀን መቃረቡን አስመልክቶ ሁሌ በየቪዲዮአቸው ላይ ስለ ዱባይ የሆነ ነገር ሳይሉ ቀርተው አያውቁም። እንግዲህ ጊዜው ደርሰው ዛሬ ቀኑ ሆኖ በረዋል። በሰላም ግቡ በሏቸው ማለት ነው። እንግዲህ በ30 ሲባል እኛ በፈረንጆቹ መስሎን ባለፈው 30 ሲያልፍ እንዲህ ነገር ወሬ ሆኖ ሊቀር ነው ወይ ፕሮግራሙ ተሰረዘ እያለ ምናምን በጣም ግራ ተጋብተን ነበረ። ያው በፈረንጅ በሀበሻ ብሎ አልተናገረም። ለዛ ነው የተምታታው ማለት ነው እና ለካ በሀበሻ ነው ማለት ነው። ይሄ ወር ነው እንግዲህ ለዛ ነው የቆየው የተሰረዘ ምናምን የመሰለን። እኛ ያሰብነው በፈረንጆች 30 ነበረ፣ እነሱ ደግሞ በሀበሻ ስለነበረ ነው እንዳልኳችሁ። እና ለማንኛውም ሙሽራዎቹ ጉዞ ጀምረዋል። በሰላም ግቡ በሏቸው። እዛም ሄደው እንግዲህ በጣም ደስ የሚል ጊዜ ያሳልፋሉ ተስፋ እናደርጋለን። ምክንያቱም በጣም ረጅም ጊዜ ወስደው አስበውበት ስለሆነ ያው ድንገት የሆነ ነገር ብዙ ጊዜ ያው አጠብቁም እናንተ ምናምን፣ ግን የሆነ ሰው ለዛ ነገር ትኩረት ሰጥቶ ከተዘጋጀበት ያ ነገር ያማረ ይሆናል ብለን ተስፋ እናደርጋለን ማለት ነው። እንግዲህ ዱባይን ሲረግጧት ሁለቱም የመጀመሪያ ጊዜያቸው ነው፣ ሩታም አብርሽም ማለት ነው እና ደስ ይላል። በነገራችን ላይ ማለት የሆነ ለስራ የምትሄዱትና ለመዝናናት የምትሄዱት በጣም ነው የሚለያየውና ያ ዱባይም በጥሩ አጋጣሚ ነው የሚያውቋት ማለት ነው እንግዲህ እና በጣም ነው ደስ የሚለው። እዛም ደግሞ ብዙ ኦዲየንሶች አሏቸው፣ ብዙ ተመልካቾች አላቸው። አገሩን ባያውቁትም ያው በኦዲየንስ አማካኝነት ብዙ ቦታዎችን ያያሉ ብለን ተስፋ እናደርጋለን። ምርጥ ቦታ ያሳያቸዋል ብለን እናስባለን። እዛ የሚኖሩ ኢትዮጵያውያን ስላሉ ማለት ነው በጣም ብዙ ናቸው። በዛ ላይ እነሱ ወዳጆች ከየአገር አለሙ ከሁሉ ቦታ ቢሆንም አረብ ሀገር ላይም የበለጠ በጣም ብዙ ተመልካች አላቸው ማለት ነው።
እሱም ባለፈው ሲል ነበረ ዩኬ፣ አሜሪካ፣ ጃፓን ያልጠራው የዓለም ሀገራት የለም ሁሉ ቦታ ተመልካች እንዳላቸው እና መምጣት ከቻሉ እንዲመጡ ሲናገር ነበረ። እንግዲህ ያው ምናልባት እኮ ሊመጡ ይችላሉ። የምር ለምሳሌ ዱባይ ሄዶ የመዝናናት ፍላጎት ያለው ሰው ካለ ያንን ፕሮግራሙን እና አብረው ሲሄዱ ቀኑን ቀይሮ እንደዛ ማድረግ ይችላል አይደል? ስለዚህ ግብዣ ደግሞ አይናቅም። ከተጠራችሁ መሄድ ነው ማለት ነው። ሲጀምር ተጠርታችኋል ሁላችሁ። መስፈርቱ ደግሞ ደስ ይላል። ምናልባት እዛ ስትሄዱ የመግቢያ ትኬት ሊኖረው ይችላል። ነገር ግን ሲጠራ የሚጠበቀው እኛ ፕሮግራም ላይ ለመገኘት የኛ ኦዲየንስ መሆን ብቻ ነው ብሏል። እንግዲህ እነሱን የማይከታተል እነሱን የማያውቅ ሰው ስለሌለ እንግዲህ ዱባይ ላይ የምትኖሩ ሁላችሁ ማበሾች ሄዳችሁ ሞቅ ደመቅ አድርጉላቸው ማለት ነው። የሰው ደስታ የሚያስደስታችሁ በሙሉ ማለት ነው። በተለይ የአብርሽና የሩታን አንድ ጋር መኖር በጣም የምትፈልጉ አላችሁ። የሆነ ሰዓት ላይ ከፍቅር ጋር ቢሆን ብለን ነበረ። ነገር ግን ያው ለስራ እንድትገናኙ ነው ቆይቶ የገባን። ቢሆንም ሩታም ለሱ ብዙ መስዋዕትነት የከፈለች ጀግና ልጅ ናት። ብዙ ነገር ተብላለች። ነገር ግን ያን ሁሉ ነገር አንዳንዴ ግን ትዕግስት ይገርመኛል ማለት የሆነ ቻሌንጅ አልፋችሁት ማለት ነው መጨረሻ ደረጃ ሲያምር ደስ ይላል። ምን ይባላል መሰላችሁ? የትዕግስትን ተራራ የወጣ የደስታ ሜዳ ማየት ይቻላል ይባላል። እና ያንን ነው አብርሽና ሩታ ዛሬ እዚህ ጋር አምሮባቸው ምናምን እንደዚህ ፏ ሲሉ ወይኔ ምናምን ሊያስብል ይችላል። ዝም ብሎ ምናምን ግን አይደለም ማለት ይሄ ከመሬት ተነስተው እዚህ ድረስ አልደረሱም። ተሰርበዋል። ያልተባሉት ነገር የለም። ግን ደስ የሚለው ነገር ያንን ሰምቶ እንዳልሰማ በጥንካሬ በስራ ሰው ያወራል፣ እነሱ በስራ ያሳያሉ። ልዩነቱ እዚህ ጋር ማስባችታል። ሰው ስለእናንተ ያወራል፣ ስራ ፈቶ ስለእናንተ ሲያወራ፣ እናንተ ደግሞ በስራ ላይ ተጠምዳችሁ ስኬታችሁ ማሳየት። ይሄ ሌላው ራሱ ቢቀር አብርሽ ይሄን በማድረጉ ብቻ እስከ ዛሬ በመጥፎ ለሚጠሩት ወይም ስሙን ወይም ሲሰርቡት ለነበረ ሰው ይሄ ራሱ መልስ ነው። በነገራችን ላይ በጣም የሚጠሉንን ሰዎች የምንበቀላቸው እንደነሱ ክፉ መሆን አይደለም። በቃ አለ ተሽለን ተገኝተን በቃ ስኬታችንን ሲያው ብዙዎቹ ደስ የማይላቸው ሰዎች አሉና ጥላታቸውን ራሱ እነሱ ጥላት አላቸው እያልኩኝ አይደለም። እንደዚህም ብላችሁ በራሳችሁ ስታዩት የሚጠላችሁን ሰው ለምን ጠላኝ ብላችሁ እሱንም ለመጥላት አትሞክሩ። ተለውጣችሁ ትልቅ ቦታ ደርሳችሁ አሳዩት። በቃ ያ ማለት ሰውን ተለውጦ እንደማሳየት በቀል የለምና አንደኛ ጥንካሬ ትማሩበታላችሁ። በዛ ላይ ደግሞ ለውጥ ማለት ለእናንተም ጥቅም ነው፣ ለዛ ሰውም ደግሞ የእናንተን ብቃት ማሳያ ነው ማለት ነው። ስለዚህ ጠንካራ ሰው መጨረሻው ያምራል እላቸዋለሁ ጓደኞች።